በ365,000 ብር ቅድመ ክፍያ ይዘሽ በረጅም ጊዜ አከፋፈል ሲስተም መጠቀም ማለት ይሄ በጣም ትልቅ ኦፖርቹኒቲ ይመስለኛል። 12000 ካሬ ሜትር ስኩዌር ላይ እንግዲህ ለመጀመሪያ ጊዜ ይመስለኛል ሁለት ህንጻ ብቻ የሚገነባ እንግዲህ አንዱ ህንጻ 2200 ካሬ ላይ ነው የሚያርፍ። 2200 ካሬ ላይ እንግዲህ የሚያርፍ ማለት አብዛኛው ቦታ ብትሄጂ በእርግጠኛ 2200 ካሬ 7 ህንጻና 8 ህንጻ ያወጡበታል። እንደ አጠቃላይ ደግሞ አሁንም አዲስ ፕሮጀክቶችን ላውንች አድርገናል። ይሄን ላውንች ያደረግነው ባይዘው አሁን የያዝነው ሳይት ላይ ኦልሞስት ባለ 3 መኝታ ብቻ ነው ያለው ሜክሲኮ ላይ ማለት ነው። ይሄን ያህል ደንበኞች ላይ ፍላጎት ነበረ። ይህ ሳይት ያው የመኖሪያ ቤቶችን ብቻ ነው የያዘ ማለት ነው። እዚህ ጋር ኮመርሻል ምንም አይነት ኮመርሻል አይኖረንም። የሬዚደንሻል ነው። በ660 ካሬ ገደማ ላይ የገነባ ነው ያለነው። 30% ስንልሽ ባይዘው እንደቀላል እንዳታስቢ። ለአንዳንድ ቦታዎች ኦልሞስት 50% ማለት ነው። ያ ማለት ቫትን ምንንም ነገር ሳንቆርጥ ጠቅላላ ከጠቅላላ ሂሳብ ላይ ሙሉ ለሙሉ 30% ቅናሽ የምናደርግበትን መንገድን ፈጥረናል። ያ ማለት ከአጠቃላይ ሂሳቡ ቢያንስ ከ2 ሚሊዮን እስከ 5 ሚሊዮን ብር ካለን ፕራይስ ላይ እንግዲህ ተቀናሽ ያደረግንበት ሁኔታ አለ ማለት ነው። ውድ የማዕዘን ሊስትን ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ አባይ ሆምስ ተገኝተን በ5% ቅድመ ክፍያ ብቻ የንግድ ሱቅም የቤት ባለቤት መሆን ትችላላችሁ ብለውናል። እስቲ ጎራ ብለናል። ዛሬ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እንግዲህ ዛሬ ወደ እናንተ ነው ጎራ ብዬ ያለሁት። እስቲ በቅድሚያ ስምህንና የሥራ ድርሻህን አስተዋውቅልኝ። እሺ፣ ያው ስሜ ብሩክ ይባላል። የአባይ ሆምስ ሪል ስቴት ማኔጀር ነኝ። አሁን ላይ እንግዲህ የተለያዩ ፕሮጀክቶች አሉን። አይ ቲንክ እሱን በተመለከተ ይመስለኛል ጠይቁን ያሰባችሁት። አሁን ላይ አዳዲስ ፕሮጀክቶችም አሉን። እንደዚሁም ደግሞ መሀል ሜክሲኮ ላይ ትልቅ ፕሮጀክት መጀመራችን ከዚህ በፊት ይታወቃል እና ዋነኝነት እሱ ላይና እንደዚሁም ስለ አባይ ሆምስ ሪል ስቴት የተወሰኑ ነገሮችን ለማውራት እሞክራለሁ። በጣም ጥሩ። እንግዲህ ያው አባይ ሆምስ ሪል ስቴት ነው ያልከኝ። እንግዲህ በብዙ የስራ ዘርፍ ላይ ተሰማርቶም የሚገኝ ትልቅ ድርጅት ነው። እስቲ ምን አይነት ባክግራውንድ ያለው ምን አይነት ስራ ዘርፍ ላይ ተሰማርቶ ይገኛል? አሁን ላይ ደግሞ ምን አይነት አዲስ ነገር ይዞ መጣ የሚለውን እስቲ ንገረኝ። በጣም ጥሩ። ያው አባይ ሆምስ ሪል ስቴት በሪል ስቴቱ ኦልሞስት 1 ዓመት በማይሞላ ጊዜ ውስጥ እንግዲህ በጣም ብዙ ስራዎችን የሰራ ድርጅት ነው። ነገር ግን ከዛ በፊት እንግዲህ ወደ 3 የሚጠጉ እህት ኩባንያዎች አሉት። በዋነኝነት እነዚህ እህት ኩባንያዎች አንጋፋም ከመሆናቸው የተነሳ ኦልሞስት ብዙ አመታትም ያስቆጠሩ ናቸው። በዋነኝነት ወደ 28 ዓመት ለምሳሌ አባይ ቴክኒክ እና ትሬዲንግ የሚባል በመኪኖች ላይ በመገጣጠም እንደዚሁም ፉቶን የሚባሉ መኪኖችም በማስመጣትና በመገጣጠም የሚታወቅ ትልቅ ድርጅት ነው። የሚገኘው መሀል ሜክሲኮ ምናልባት የሚታወቀው ጠማማ ፎቅ የሚባል መሀል ሜክሲኮ ላይ የሚገኝ ከዛ ፊት ለፊት ላይ ወደ 12000 ካሬ ሜትር ስኩዌር ቦታን ይዞ ሲንቀሳቀስ የነበረ ድርጅት ነው። እንደዚሁም በዋነኝነት ደግሞ በኮንስትራክሽኑ ዘርፍ ላይ በደንብ የሚታወቅ ቤች ትሬዲንግ ኤንድ ማኑፋክቸሪንግ የሚባል ዋናኝነት የስር ስራዎችን ወይ ደግሞ የመሰረት ስራዎች ላይ ቤዝ አድርጎ የሚሰራ ትልቅ ካምፓኒ በእህት ኩባንያ መንገድ ማለት ነው ይዞ የሚገኝ አንጋፋ ኩባንያ ነው። ቤች እንግዲህ ኦልሞስት ከ30 ሜጀር ፕሮጀክቶች በላይ ሲሰራ ባቸው የቆዩ ፕሮጀክቶች አሉት። እንደዚሁ የሚያስረከባቸውም ብዙ ግንባታዎች አሉ። በዋነኝነት እንግዲህ የአንድን ህንፃ እንደ ህንፃ የሚያደርገው ምንድነው? የመሰረት ስራ ነው እና እነዚህን የመሰረት ስራዎችን የሼሪንግ ስራ የፓይል ስራዎችን በዋነኝነት ትላልቅ ፕሮጀክቶችን ሳይቀር የሰራበት ሁኔታዎች አሉ ማለት ነው። እንግዲህ የነዚህ የእህት ኩባንያ የሆነው ደግሞ አባይ ሆምስ ሪል ስቴት ይባላል። በሪል ስቴቱ ዘርፍ ደግሞ
ትልቁን ድርሻ አሁን እየተወጣ የሚገኝ ድርጅትን ያው ፈጥረን እንግዲህ እየሰራን እንገኛለን። እንግዲህ አሁን መነሻችንን ያደረግነው እንግዲህ በራሳችን ይዞታ በሆነው መሬት ላይ ወይ ደግሞ አባይ ቴክኒክና ትሬዲንግ ሲሰራበት በቆየበት ቦታ ላይ ሜክሲኮ የሚገኝ which is አፍሪካ ህብረት ትንሽ ከፍ ብሎ የምናገኘው በጣም ትልቅ ሳይት ነው። ወደ 12000 ካሬ ሜትር ስኩዌር ላይ የሚገኝ ቦታ ነው። እዛ ቦታ ላይ አሁን ላይ ወደ 2200 ካሬ ላይ ባረፈው ቦታችን ላይ አንድ ህንፃ አሁን እየገነባን የምንገኝ ይሆናል ማለት ነው። እዚህ ላይ ኮምፓውንድ ሴንስ ያለው G+25 ህንፃ በጣም እጅግ ዘመናዊ የሚባል ፋንሲ ሆነ እዚህ አካባቢ ሊኖሩ ይችላሉ ብለን የምናስባቸውን ሰዎች በደንብ ሊያገለግል የሚችል በጣም ብዙ አሚኒቲዎች በስሩ ያሉት በቂ የሆኑ መኪና ማቆሚያ የያዘ እንደዚሁም ደግሞ ለኑሮ ብቻ ሳይሆን ለመኖሪያ 4x4 የሆነ ቤት አይደለም የምንሰራው አክቹሊ ከዛ በላይ ደግሞ ትላልቅ ሴቶች ያሉት ትልቅ ቢልዲንግን እንግዲህ መሀል ከተማ ሜክሲኮ ላይ እየሰራን ነው። ሜክሲኮ ያው እንደሚታወቀው እግር ይበዛበታል፣ ለመኖሪያ በጣም ምቹ ነው። ከዋና አስፋልት ትንሽ ወደ ውስጥ ገባ ያለ ነው። ከዋና አስፋልት ብዙ ጊዜ እንደዚህ አይነት ቦታ ደግሞ ሲሆን ጥሩነቱ ምንድነው ለመኖሪያነት በደንብ ተመራጭ ያደርገዋል። ብዙ ጊዜ አሁን መኖሪያነትን መኖሪያ የሚያስብለው አንድም በአካባቢው ያሉ ኢንፍራስትራክቸሮች ናቸው፣ ሁለተኛ ደግሞ ህንፃው ላይ ያሉት አሚኒቲዎች ደግሞ የሚይዛቸው ነገሮች እሱም ራሱ ለመኖሪያነት ምቹ ነው ወይስ አይደለም የሚለውን ነገር ያገናዘበ መሆን አለበት። ለምሳሌ በዚህ አካባቢ ትምህርት ቤቶች አቲ፣ መንገዶች አቲ፣ የመንግስት ተቋማቶች አቲ በዙሪያው የምናገኘው ቦታ ነው። ከእንደገና ደግሞ ይሄ 12000 ካሬ ሜትር ስኩዌር ላይ ያረፈው ቦታ በአራት ቦታ ማለት ነው በአራት አቅጣጫ ያዋስናል። አስፋልትንም ያዋስን ነው። ሰዎች ለመግባትም ለመውጣትም ኢዚሊ በደንብ አክሰስ ማግኘት የሚችሉበት ቦታ ላይ ነው እንግዲህ ይሄ ግንባታ እየተካሄደ ያለው። ይህንን ቦታ ከሌላው ለየት የሚያደርገው እሱ ነው። በነገራችን ላይ ሌላኛው 12000 ካሬ ሜትር ስኩዌር ላይ እንግዲህ ለመጀመሪያ ጊዜ ይመስለኛል ሁለት ህንፃ ብቻ የሚገነባ እንግዲህ አንዱ ህንፃ 2200 ካሬ ላይ የሚያርፍ 2200 ካሬ ላይ እንግዲህ የሚያርፍ ማለት አብዛኛው ቦታ ብትሄጂ በእርግጠኛ 2200 ካሬ 7 ህንፃና 8 ህንፃ ያወጡበታል። ይሄንን ግን ያደረግነው አንድ ህንፃ ስንሰራ አክሰሲቢሊቲውን ሞር ኦፍ ለማስፋት ፈልገን ነው። ማንኛውም ሰው ሲመጣ ሊዲንግ ስታንዳርድ የሚባሉ ነገሮችን ያሟላ ህንፃ መረከብ አለበት፣ ቤትን መረከብ አለበት ብለን ስለምናስብ መሀል ሜክሲኮ ላይ አባይ ሆምስ ከዚህ በፊት በሚያስተዳድርበት የራሱ ይዞታ በሆነ መሬት ላይ እየገነባ እንገኛለን ማለት ነው፣ መኖሪያ ቤትና የንግድ ሱቆች። ታዲያ የሜክሲኮ ሳይቱን ያው በትንሾችን ካልከኛ አይቀር እስቲ ከዚህ በፊት ደግሞ ያስረከባችሁት ሳይት አለ ወይ? አሁን ላይ ደግሞ ምን አይነት አዲስ ፕሮጀክት ነው ይዛችሁ የመጣችሁት? እስቲ ደግሞ ዲቴል ንገረኝ። በጣም ጥሩ። እንግዲህ አሁን እንዳልኩሽ እህት ኩባንያዎች አሉት ብዬሻለሁ። አንደኛው እህት ኩባንያችን ቤች ትሬዲንግ ኤንድ ማኑፋክቸሪንግ ይባላል። በቤች እንግዲህ ኮንስትራክሽን ካምፓኒ ነው which is ኮንትራክተር ነው። በጣም ብዙ ፕሮጀክቶችን ሰርቷል። እንግዲህ በአባይ ሆምስ ሪል ስቴት አንድ ፍላሚንጎ ላይ የምናገኘው አብዛኛ ሰዎች የሚያውቁት ቦሌ ፍላሚንጎ ማለት ነው G+12 ህንፃ ኦልሞስት 1 ዓመት ከ6 ወር ባልሞላ ጊዜ ውስጥ ገንብተን ያስረከብነው ትልቅ ህንፃ አለ። እንደ መነሻነት እሱን እንየው እንጂ ይሄኛው አሁን ሜክሲኮ ላይ የያዝነው በጣም ትልቅ ፕሮጀክት ነው። ከዛ በተረፈ ከ30 ሜጀር ፕሮጀክቶች በላይ አዲስ አበባና ከአዲስ አበባ ውጪ የሰራናቸው ፕሮጀክቶች አሉ። በዋነኝነት አግባብ ባለው መንገድ ፋይናንስ ብቲ፣ ትርፍን ብቲ፣ ሁለተኛ ተጠቃሚነትን ብቲ ሙሉን አሰናርተን አንድ ላይ አድርገን ለደንበኞችም ለማህበረሰቡም ያስረከብንበት ሁኔታ አለ። በሱ ይታወቅ አባይ ሆምስ። ግን አሁን ላይ ደግሞ የያዝነው ፕሮጀክት ደግሞ እስከዛሬ ከሰራናቸው ፕሮጀክቶች በላይ ደግሞ ይለያል። የሚገርምሽ ነገር አንድ ዓመት ባልሞላ ጊዜ ውስጥ እንግዲህ አባይ ሆምስ የሚለው ስያሜውን ያገኘው አሁን ነው። እንደዛም ሆኖ አንድም በስምም ደረጃ፣ ሁለተኛ ነገር ደግሞ በፕሮዳክት ዴሊቨሪ ደረጃ፣ በዲዛይን በተቀባይነት ደረጃ፣ ከሎኬሽን አንጻር እና ደግሞ ዲዛይናችንን መሰረት ያደረገ ተቀባይነትን ያገኘ ድርጅት ነው። አባይ ሆምስ አሁን እዚህ ሜክሲኮ ላይ የሚሰራው ፕሮጀክት ማለት እስከዛሬ ካየናቸው ፕሮጀክቶች በላይ የሚለይበት ፕሮጀክት ነው። እንደ አጠቃላይ ደግሞ አሁንም አዲስ ፕሮጀክቶችን ላውንች አድርገናል። ይህን ላውንች ያደረግነው ባይዘበይ አሁን የያዝነው ሳይት ላይ ኦልሞስት ባለ 3 መኝታ ብቻ ነው ያለን ሜክሲኮ ላይ ማለት ነው። ይህን ያህል ደንበኞች ላይ ፍላጎት ነበረ መጀመሪያ። አሁን ላይ ደግሞ አዲስ ፕሮጀክቶችን እንጀምራለን። ስለሱም የተወሰነ ነገር ነግሬሻለሁ። ታዲያ አሁን ደግሞ እስቲ አዲሱ ፕሮጀክታችሁ የት አካባቢ ነው የሚገኘው? ምን አሚኒቲዎች አሉት? ለደንበኛ እንዴት ነው በተመራጭነት ሊያገኙት የሚችሉትን የሚለውን ደግሞ እስቲ ንገረኝ። በጣም ጥሩ። ያው አዲሱ ሳይታችን የሚገኘው በዋነኝነት ጎተራ ወደ ቄራ በሚያስመጣው መንገድ ወይ ደግሞ
አብዛኛው ሰው የሚያውቀው አይ ቲንክ ጎተራ ፔፕሲ በሚለው ነው። ቦታው እንግዲህ በኢንፍራስትራክቸርም የበለጸገ ቦታ ነው። ከመንገድ አንጻር በብዙ አቅጣጫዎች መሄድ መውጣት መውረድ የሚቻልበት አይነት ቦታ ላይ ነው አሁን እየገነባን ያለ ነው። በይዞታ አንጻር በጣም ትንሽ ነው። ኦልሞስት ወደ 80 ምናምን ቤቶች ናቸው አክቹሊ እዛ ላይ ያሉት። ዋና ይሄን ያወጣንበት ሳይቱን ያወጣንበት አንደኛ ቦታውን ሎኬሽኑን በዋነኝነት የሚወዱ ሰዎች አሉ። ከዛ በተረፈ ደግሞ በደንብ አፎርደብል የሆነ ለመግዛትም በጣም ኢዚ በሚሆንበት መንገድ ነገር ግን ሁሉንም አይነት አቬይላብል የሆኑ ወይ ደግሞ አስፈላጊ የሆኑ አሚኒቲዎችን የያዘ በፓርኪንግ ረገድ ኦልሞስት እስከ 6ኛ ፍሎር ድረስ ሙሉ ፓርኪንግ አቬይላቢሊቲ ያለው ጂፕላስ 22 ህንፃ ነው አሁን እዛ እየገነባን ያለ ነው። ኦልሬዲ ስራውን ጀምረናል። እዛ ላይ እንግዲህ የምንሰራው በፍሎር ኦልሞስት 5 ቤት ብቻ ነው የሚይዘው። በፍሎር 5 ቤት ነው። ሁለት ኦልሞስት በጣም ትላልቅ የሚባሉ ሊፍቶችን ይዛል። ሌላ ትንሽ ለየት የሚያደርገው ምንድነው አባይ ሆምስ ላይ የሚሰሩ ዲዛይኖች ኦልሞስት አንደኛ በቂ የሆነ ቪው እንዲኖራቸው በቂ የሆነ እይታ እንዲኖራቸውና በዋነኝነት ደግሞ ኢንቴሪየር ዲዛይኑን በተመለከተ በደንብ ተጨንቀን የሰራ ነው። ያ ማለት እንግዲህ እዚህ ጋር የምንሰራው ህንፃ ኦልሞስት በአራቱም ሳይድ ኦፕን የሆነ ኦፕን ኤር ማግኘት የሚችል 360 ዲግሪ ደግሞ እይታ ያለውን ህንፃ ነው አሁን ኦልሬዲ ላውንች ያደረግነው። ኦልሞስት አሁን ቅዳሜ ዕለት ነው ከዛሬ 2 ቀን በፊት ነው ላውንች ያደረግነው። እንግዲህ ካሁን ሰዓት ጀምሮ ብዙ ደንበኞች ኦልሬዲ ሬጂስተር እያደረጉ ነው። እዛ ላይ ከባለ 1 እስከ ባለ 3 መኝታ በደንብ ቫሪያቲ ያላቸው መኖሪያ ቤቶች ናቸው። የዚህኛው ትንሽ ለየት የሚያደርገው መሰለሽ መኖሪያ ብቻ ነው፣ ሬዚደንስ ብቻ ነው፣ መኖሪያ ብቻ ነው። ከዋና አስፓልት ደግሞ አንድ መንገድ ግልባጭ የሆነ ቤት ነው። ይሄ ምንድነው አንደኛ ከሴኩሪቲም ምንም አይነት ድምጽ የድምጽ ብክለት የማያገኘው ቦታ ላይ ነው። ዋና ሃይዌይ አጠገብ አይደለም። ኦልሞስት አንድ ቤት ግልባጭ ነው የምታገኘው። ከእንደገና ደግሞ 668 ካሬ ላይ ያረፈ መኖሪያ ቤት አፓርትመንት ብቻ ነው እየገነባን ያለ ነው። ሌላኛው ይሄኛው ህንፃ ትንሽ ለየት የሚያደርገው ኮርነር ቪው ላይ የሚገኝ ነው። 3 ዳይሜንሽን መንገዶችን ማግኘት ይችላል ማለት ነው። ስለዚህ ከመንገድም አክሰስ ቆንጆ በሚባል ደረጃ ነው ያለው። ሁለተኛ የዚህኛው እንግዲህ ቅድም እንደነገርኩሽ አቬይላቢሊቲ ብዬሻለሁ። ከባለ 1 እስከ ባለ 3 መኝታ ቤቶች ነው የሚያገኘው። ማንኛውም ደንበኛ ሲመጣ ባለ 1 ሲፈልግ 66 ካሬ ማግኘት ይችላል። ባለ 2 በ110 በ111 ካሬ ማግኘት ይችላል። ባለ 3 መኝታ ቤት ደግሞ እስከ 145 ካሬ አፎርደብል በሆነ ማለት ነው ፕራይስ ማግኘት ይችላል እዚህኛው ጋር። ሰው ይሄንን ስናደርግ እንግዲህ የሚገርምሽ ቅድመ ክፍያ ራሱ አሁን እየጠየቅን ያለ ነው 5% ነው። 5% ነው። ቀሪውን ደግሞ የረጅም ጊዜ ያከፋፈል ሲስተም ስላመቻቸንላቸው ቀስ ብለው መክፈል የሚችሉበትንም አይነት ሁኔታዎችንም አመቻችተናል። ስራው ተጀምሯል። ጥሩ ደረጃ ላይ ነው ያለ ነው። ሰው መተው ቢጎበኙን በጣም ጥሩ ፕሮዳክት ያገኛሉ ብዬ በደንብ በሙሉ ልብ ማውራት ይችላል። ታዲያ እስቲ ሞር ወደ አከፋፈል ሁኔታው እንግባና ዲስካውንቶችም ካሉት ለደንበኛ ተመራጭ በሆነ መልኩ በዛ ላይ ደግሞ ውጭ ሀገር ያሉት ሰዎች እንዴት ነው የሚገበያዩት የሚለውን ነገር እስቲ ንገረኝ። በጣም ጥሩ። እሺ የአባይ ሆምስ ያዘጋጃቸው 2 አይነት ፕሮዳክቶች ናቸው አሁን ላይ ከረንትሊ ላይ ያሉት። አንደኛው ሜክሲኮ ላይ የሚገኘው ፕሮዳክት ሲሆን እንግዲህ ቅድም እንደነገርኩሽ ወደ 12000 ካሬ ሜትር ስኩዌር ላይ ያረፈ ነው። በዋነኝነት እሱን የተወሰነ ነገር ልግለጽልሽና ከዛ ደግሞ ስላከፋፈሉና አንዳንድ ነገሮችን በደንብ እናወራለን። ሁለቱም ጋር ያለን የአከፋፈል ሁኔታ ተመሳሳይ ነው። ሜክሲኮ ላይ ያለው ሳይት ላይ እንደዚሁም ደግሞ አሁን ላውንች ያደረግነው ጎተራ ፔፕሲ የሚባለው ቦታ ላይ ነው። ያከፋፈል ሲስተሙ ተመሳሳይ ነው እና ደግሞ የካሬም አቬይላቢሊቲያቸው ኦልሞስት ተመሳሳይ የሆነ የካሬ አቬይላቢሊቲ ነው ያላቸው። ከእንደገና ደግሞ ምናልባት በአሚኒቲ ደረጃ ሁለቱም ጋር ልናገኛቸው የምንችላቸውን ነገሮች በደንብ ዲቴል ለመግለጽ ለሞከር ለደንበኞች ከረዳ በሚል ማለት ነው። ስለዚህ ከወዲሁ አሁን የምንሰራቸው ወደ ሁሉም የመኪና ማቆሚያ አቬይላቢሊቲያቸውን በጣም ሰፋ ለማድረግ ኦልሞስት ሜክሲኮ ላይ ኦልሞስት ወደ 4 ቤዝመንቶችን ነው የምንገነባው። ለመኪና አክሰስ ብቻ ለፓርኪንግ አክሰስ ብቻ የሚሆን ማለት ነው። 4 ቤዝመንት ሙሉ ሼሪንግ ሰርተን ምናምን ጨርሰናል። አሁን ላይ የስትራክቸር ስራ ጀምረናል ሜክሲኮ ላይ ማለት ነው። እዛ ላይ እንግዲህ ወደ 4 የሚጠጉ የቤዝመንት ስራዎች ናቸው የሰራ ነው። ኦልሞስት ከግራውንድ ጀምሮ ደግሞ እስከ 4ኛ የንግድ ሱቆች አሉት። ሌላኛው 5ኛ ፍሎር ወደ 12000 ካሬ ሜትር ስኩዌር ላይ ያረፈ የመሰብሰቢያ አዳራሽ፣ ላይብረሪ፣ እንደዚሁም ደግሞ የህፃናት ዴኬር፣ መሮጫ ትራክ፣ ሚኒ ካፌዎችን እንደዚሁም ለህፃናት እና እንደዚሁም ለአዋቂዎች የሚሆን በቂ የሆነ ስዊሚንግ ፑል
ያለው ነው። ሶ መኖሪያ ቤቶቻችን ኦልሞስት ከ6ኛ ፍሎር ጀምሮ ይሆኑና ባለ አንድ ኦልሞስት ከ77 ካሬ ጀምሮ ቅድም እንዳልኩሽ ደግሞ ከ66 ካሬም ጀምሮ አሁን ላይ ማግኘት እንችላለን። ባለ ሁለትም ደግሞ እንደዚሁም ከ110 ካሬ ጀምሮ የምናገኝበት ሁኔታ አለ። ባለ 3 መኝታ ቤት ደግሞ በ145ም በ158 ካሬም ቫራይቲ ባለው የካሬ መጠኖችን ማግኘት እንችላለን። እነዚህ ላይ ቅድመ ክፍያቸው እንግዲህ ከ5% ቅድመ ክፍያ ጀምሮ ማግኘት እንችላለን። ያ ማለት መኖሪያ ቤትን በ365 ሺህ ብር ቅድመ ክፍያ ይዘሽ በረጅም ጊዜ አከፋፈል ሲስተም መጠቀም ማለት ይሄ በጣም ትልቅ ኦፖርቹኒቲ ይመስለኛል። ሶ ቦዛውን የንግድ ሱቆችም እንደዚሁም በተመሳሳይ ያለን እንግዲህ መሀል ሜክሲኮ እግር የሚበዛበት ቦታ ነው። በጣም ብዙ ሰዎች የሚኖሩበት ቦታ ነው። የንግድ ሱቅ ይሄ መግዛት ብቻ አይደለም፣ መከራየት የማይፈልግ ሰው የለም በነገራችን ላይ። እኛ ግን ተከራዩ አይደለም የምንለው። ኦልሞስት በ480 ሺህ ብር ቅድመ ክፍያ ብቻ የንግድ ሱቆችን ማግኘት ይችላሉ። ሰው ቀሪውን እየሰሩ ቀስ እያሉ የሚከፍሉባቸው ሁኔታዎችን አመቻችተን ከትንሹ ከ16 ካሬ ጀምሮ እንደሚፈልጉት የካሬ መጠን ማግኘት ይችላሉ። ያ ማለት 16 ካሬ 22 ካሬዎች አሉ፣ በ50 ምናምን ካሬዎች። ለፋርማሲዎች አሁን ብዙ ጊዜ እንደ 44 ካሬ ምናምን ይመከራል። 40 ካሬ ቢያንስ ስታንዳርዱ ማሟላት አለ። ለሬስቶራንቶች መሆን የሚችሉ ለባንክ ቤቶች ትላልቅ የሆነ የካሬ ይዞታ ያላቸውን የንግድ ሱቆችን በመሃል ሜክሲኮ ሞል ስታንዳርድ በሆነ አራቱም አስፓልት ትይዩ የሚያዋስናቸው አስፓልት ዳር ላይ የሆኑ የንግድ ሱቆችም አሉን ማለት ነው። በዋነኝነት እነዚህ በጣም አፎርደብል በሆነ ፕራይስ ነው። አከፋፈላቸው በጣም ምቹ የሆነ ነው። ፍሌክሲብል ነን። መተው ደግሞ ቢያማክሩት የተሻለ ከነሱ ጋር ሊሄድ የሚችለውን የአከፋፈል ሁኔታዎችን መመካከርም ደግሞ እንችላለን። ስለዚህ መተው ቢሮአችን በደንብ ቢጎበኙን ቆንጆ መረጃ ለመስጠት ዝግጁ ነን። በጣም ጥሩ። እንግዲህ ያው ሰሞኑን ደግሞ ላውንቺንግ ኢቨንት ነበራችሁና እስቲ ስለዛም ነገር አንዳንድ ነገር ሰምቼ ነበረ። እስቲ ስለዛም ነገር ንገረኝ እንዴት እንደነበረ። ያው አይ ቲንክ መስማት ብቻ አይደለም የመጣሽም ይመስለኛል አይደለ? ሶ አሁን የዛ ጊዜ የነበረን ላውንቺንግ ኢቨንት እንዳልኩሽ ነው። ከጎተራ ወደ ቄራ የሚሄደው አስፓልት ላይ አንድ መንገድ አስፓልት ጀርባ ማለት ነው እየገነባን ያለ ነው። በጣም ዘመናዊ የሚባል ሁሉንም አሚኒቲዎች የያዘ ምናልባት አሁን ላይ ላለው ጄኔሬሽን ሊፈልጋቸው የሚችላቸውን ነገሮች ሙሉ አሟልተን የቀረብነው አንድ ህንፃ አለ። እሱን ያስመረቅ ነው። እንግዲህ ያው አሁንም እንደመጣችሁ ያው ደንበኞቻችን ብዙ ነገር ይጠብቃሉ ብዬ አስባለሁ። እንደዚህ አይነት ነገሮች ላይ ስንገባ ወይ ደግሞ ወደዚህ ማስተዋወቅ ላይ ስንመጣ ማለት ነው። አሁን ለነሱ ያዘጋጀናቸው በጣም የተለየ ኦፈር አለ። ምናልባት እሱን በነገርሽ በጣም ደስ ይለኛል። ሶ ይሄንን ላውንቺንግ ኢቨንት በተመለከተ አንደኛ ያቀረብነው ትልቁ ኦፈራችን የመጀመሪያ እንደ ቅድመ ክፍያ በአሁኑ ሰዓት ባይዘው ቤት መግዛት ወይ ደግሞ የሆነ ነገር ላይ ኢንቨስት ማድረግ በጣም ከባድ ነው። ሶ እጁ ላይ ያለውን ደንበኛ ማንኛውም ደንበኛ እጁ ላይ ባለው ነገር የሆነ አሴት እንዲህ ስለፈለግን ቢያንስ 5% which is 365 ሺህ ብር ኪሱ ላይ ያለ ሰው አንድ ነገር ላይ ኢንቨስት ማድረግ የሚችልበትን መንገድ ነው የፈጠረው። which is ከባለ 1 እስከ ባለ 3 መኝታ ቤቶች አሉን። የተለያየ ካሬ ሳይዝ ነው ያላቸው። እሱ ላይ ግን ኢንቨስት ለማድረግ ቢያንስ ትንሹን 365 ሺህ ብር ካለው ኪሱ ላይ ኢንቨስት የማድረግ ኦፖርቹኒቲ ነው የፈጠርነው ማለት ነው። ከዛ በተረፈ 50% ከ30% ቅድመ ክፍያ ጀምሮ እስከ 100% ደግሞ ዳውን ፔመንት መክፈል ለሚፈልጉ ሰዎች እስከ 30% ከጠቅላላ ሂሳቡ ላይ ማለት ነው የሚታሰብ ዲስካውንቶችንም አመቻችተናል። 30% ስንልሽ ባይዘው እንደ ቀላል እንዳታስቢ። ለአንዳንድ ቦታዎች ኦልሞስት 50% ማለት ነው። ያ ማለት ቫትን ምንንም ነገር ሳንቆርጥ ጠቅላላ ከጠቅላላ ሂሳብ ላይ ሙሉ ለሙሉ 30% ቅናሽ የምናደርግበትን መንገድን ፈጥረናል። ያ ማለት ከአጠቃላይ ሂሳቡ ቢያንስ ከ2 ሚሊዮን እስከ 5 ሚሊዮን ብር ካለን ፕራይስ ላይ እንግዲህ ተቀናሽ ያደረግንበት ሁኔታ አለ ማለት ነው። ይሄ የሚወሰነው ያው ደንበኞች እንደሚፈልጉት የካሬ መጠን ይወሰናል። ሶ በዛ ላይ እስከ 30% ዲስካውንት አለን። እንግዲህ ሁለቱም አይነት ፕሮዳክቶች አሉ። የንግድ ሱቆችም አሉ፣ አፓርትመንቶችም አሉ። ሶ በጣም ፍሌክሲብል የሆነ የፔመንት ስኬጁል ነው ያዘጋጀነው። ሶ ያንን ፔመንት ስኬጁል በስነ ስርዓት ደንበኞችን ሰርቭ ለማድረግ ለማገልገል የተጠቀምንበት የፔመንት ስኬጁል ነው። ሶ ፍሌክሲብል ነው በጣም። ሶ እንዳልኩሽ ደንበኞቻችን ቢሮ መጥተው ቢያነጋግሩን የተለያዩ ለነሱ ሊመች የሚችለውን የፔመንት ስኬጁልም ማመቻቸት የምንችልበትን ፕላትፎርም አዘጋጅተናል። ሶ ያ ነገር እንግዲህ ከሌሎች ቦታዎች ይለየናል ብዬ አስባለሁ። ከሎኬሽን አንፃር፣ ከዲዛይን አንፃር፣ ከአከፋፈል አንፃር እና አሁን ላይ ደግሞ ኢቨንቱን በተመለከተ
በጣም ቆንጆ የሚባል ዲስካውንት አለ። አሁን ላይ ኢንቨስት አለማድረግ አይቻልም። ባይዘው በጣም ቀላል መንገዶችን ስለፈጠርን ማለት ነው ብዬ አስባለሁ። ታዲያ እንግዲህ የዚህን ኦፈር ተካፋይ ለመሆን የዚህን ኦፈር እድለኛ ደግሞ ለመሆን እስቲ ውጭም ሀገር ያሉት ሀገር ውስጥም ያሉት እናንተን እንዴት ሊያገኟችሁ ይችላል? በጣም ጥሩ። ያው እንግዲህ እንዳልኩሽ ከኦፈሩ አንፃር እንደ ድርጅት አንዳንዴ ድርጅት አትራፊ መሆን አለበት። ድርጅት በቂውን ነገሮችን ሲያቀርብ የተሻለ ነገር ያገኛል ተብሎ ይታሰባል። አሁን ሞር አባይ ሆምስ ሪል ስቴት አሁን ተደራሽ ለመሆን ነው እየሰራን ያለ ነው። ተደራሽ ለማድረግ ደግሞ ደንበኞችን አገልግሎት ማግኘት የሚችሉበትን ፕላትፎርም በደንብ ኢዚ ፍሌክሲብል ለማድረግ ነው እየሞከርን ያለ ነው። ይህንን ነገር እንግዲህ ስናወጣ እንደ ኦፈር ያወጣ ነው ኦልሞስት ለ10 ቀን ብቻ ነው። ይህንን ለ10 ቀን ብቻ ያወጣንበት ያው የድርጅታዊ የሆነ ሪዝን ይኖረዋል። ከዛ በተረፈ ለሚመጡ 20 ሰዎች ነው ቅድሚያ የምንሰጠው። ወደ 30% ዲስካውንት በዚህ ኢኮኖሚ ማድረግ በጣም ከባድ ነው። ባይዘው ኢቭን ኢፍ አሁን በያዝነው ፕራይስ አሁን የያዝነው ፕራይስ ራሱ በጣም ቅናሽ በሚባል ደረጃ ነው። ምክንያቱም አሁን እኛ ያለነው ዳውንታውን ላይ ነው፣ ሜክሲኮ ላይ ነው። እንግዲህ ጎተራ ላይ ነው ያለነው which is መሀል ከተማ ላይ ነው ያለነው። ፕሮጀክቱ ደግሞ የሚይዛቸውን አሚኒቲዎች በጠቅላላ ጨምረን ቫልዩን እናስባለን። ከዛ አንፃር እንግዲህ ተደራሽ ለመሆን ያወጣነው ዲስካውንት ለ20 ሰዎች ነው። እስከ 10 ቀን ብቻ ነው የሚቆየው። ይህንን ላውንች አድርገናል። ይህንን መጠቀም ይችላሉ ደንበኞች። እነሱንም ለማገልገል ደግሞ እኛ ዝግጁ ነን። በቂ መረጃዎች የሚሰጡን ሰራተኞች አሉ። እነሱም በቅርበት ማግኘት ይችላሉ። እኔም አለው ሁላችንም ስታፎች በደንብ እናገለግላቸዋለን ብዬ አስባለሁ። ከዛ በተረፈ የውጭ ደንበኞቻችን ያው ያውቃሉ፣ አብዛኞቹ ያውቃሉ። ከዚህ በፊት እንግዲህ ላውንች ስናደርግ ኦልሞስት ወደ 80% በሽያጭ ደረጃ ጨርሰናል። አሁን ሜክሲኮ ላይ ያለውን በደንብ ያውቁታል። ግን እንዲሁ ለማስታወስ ያህል ውጭ ያሉ ደንበኞቻችን የራሳቸው የሆነ ያው ፕሮሰስ የሚያደርጉበት መንገድ አለ። ግን ዳይሬክትሊ ያው ጊዜው ሶሻል ሚዲያ ነው። ማንኛውንም ሶሻል ሚዲያዎች ተጠቅመን ከኛ ጋር ኮንታክት ማድረግ ይችላሉ። አንደኛ። ሁለተኛ ማንኛውም ፋይሎችን ደግሞ በዲኤችኤል በተለያዩ ከዲኤችኤልም በተረፈ በፖስታ ቤትም ይሁን በተለያየ አማካኝነት ፋይሎችን ከዛ ወደዚህ ዴሊቨር ከዛም ወደዚህ ደግሞ ዴሊቨር መደራረግ ይቻላል። በዛ መሰረት መጨረስ ይችላሉ ማለት ነው። ካሉበት ሆነው በዲኤችኤል መጨረስ የሚችሉበትን አይነት መንገዶችን ፈጥረናል። እሱ ኢዚ ነው፣ በጣም ቀላል ነገር ስለሆነ ያንን ኮንታክት ማድረግና በቂ የሆነውን መረጃ መውሰድ፣ ትክክለኛውን የሆነ መረጃ ደግሞ ሰራተኞቻችን ስላሉ በእነሱ መንገድ ትክክለኛውን መረጃ እኛም ዴሊቨር እናደርግላቸዋለን። በእናንተ በኩል ደግሞ ለሚመጡ ደንበኞች እንግዲህ ለ5 ሰው ደግሞ ስፔሻል የሆነ ጊቫዌይ ይኖረናል። ቀድሞ ማለት የሚጠበቅባቸው በእናንተ ሚዲያ መምጣታቸውን መጥቀስ ነው የሚጠበቅባቸው ማለት ነው። በጣም ጥሩ። እንግዲህ ያው በእኛ አማካኝነት ደግሞ የመጡት ስፔሻል የሆነ ኦፈር ይኖራቸዋል ማለት ነው። እንግዲህ ይህንን ሰምተዋል። የዚህን ኦፈር ደግሞ እድለኛ የሆኑ ነው እያልከን ያለኸው። በጣም ደስ ይላል። እንግዲህ ታዲያ እስቲ ሳይቶቻችሁ የት አካባቢ እንደሚገኙ ደግሞ እስቲ እናያለን ማለት ነው። በጣም ጥሩ። ያው እንዳልኩሽ ያው ሜክሲኮ እና ጎተራ እንሄዳለን። አካባቢውን በደንብ ተጎበኙታላችሁ። ያው የሥራ ባልደረባ ያለ አቶ ሰለሞን ታገኙታላችሁ እዛው በደንብ የሳይቱን ሁኔታ በደንብ ያሳያችኋል። ከዛ በተረፈ እንግዲህ ያው ጥያቄ ካላችሁ እንቀበላለን። ለዛሬ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። Thank you so much። ሰላም እንዴት ነሽ? አለን እግዚአብሔር ይመስገን። እንግዲህ የቢሮ ትንሽ ቆይታ ነበረኝ። አሁን ደግሞ ሳይቱ ምን ይመስላል የሚለውን ነገር ለማየት ነው የመጣሁት። እስቲ ራስን አስተዋውቅልኝ። እሺ እኔ ሰለሞን እባላለሁ። እንግዲህ ያው ኦፊስ ላይ አይ ቲንክ መረጃዎችን በደንብ ወስደሻል ይመስለኛል። ይህ ደግሞ ዳውንታውን ሳይታችን ነው የሚሆነው። ያው ሜክሲኮ ጋር እንግዲህ ከአፍሪካ ህብረት ጎን ላይ እንዲሁም ደግሞ በኤምባሲዎች የተከበበ እዚህ ጋርም ደግሞ ሱዳን ኤምባሲ አለ። በመሰረተ ልማቶች የተከበበ ዳውንታውን ፕሮጀክታችን ነው የሚሆነው። እንግዲህ ይህ ፕሮጀክታችን በ2300 ካሬ ገደማ ላይ እየገነባ ነው ያለ ነው። እንደምታዩ ፕሮጀክቱ የቁፋሮና የሻወሪንግ ስራ አልቆ አሁን ምንድነው እንግዲህ ቤዝመንቱ 4 ቤዝመንት ነውና የቤዝመንት ስራው ተጠናቆ ወደ ስትራክቸር ስራ ገብተናል ማለት ነው። እና ላይክ እንደተነገረች G+25 ቢልዲንግ ነው የሚሆነው። እዚህ ቢልዲንግ ላይ እንግዲህ ጌትድ ኮምፓውንድ ነው ማለት ነው። ጌትድ ኮምፓውንድ እንደመሆኑ መጠን ያው የመዋኛ ገንዳዎቹ ጂም፣ ስፓ፣ ሴኩሪቲ ካሜራ ሁሉም አሚኒቲዎች ያለው ነው የሚሆነው።
እና እንደምታየው እንግዲህ ቤዝመንቱ በጣም አስተማማኝ በሆነ ደረጃ እያንዳንዱ ከስተመር ወይም ደግሞ ቤት ሲገዛ የራሱ የሆነ ፓርኪንግ እንዲኖረው ሱቅም የሚገዙ ከስተመሮች ደግሞ አሚኒቲውን ተጠቃሚ እንዲሆን ተደርጎ በአስተማማኝ ደረጃ እየተገነባ ያለ ሳይት ነው ማለት ነው። በጣም ጥሩ። እንግዲህ ያው መሀል ሜክሲኮ ደግሞ መሆኑ በጣም ለደንበኛ እጅግ ተመራጭ እንዲሆን ያደርገዋል ማለት ነው። በትክክል አዎ። በጣም ጥሩ ነው። እንግዲህ ያው እስቲ ያሉት አካባቢው ምን ይመስላል? አካባቢው ላይ ምን ያገኛሉ? ለመኖሪያም ለንግድ ሱቅም እንዴት ነው ይሄን ያህል ተመራጭ ሆኖ የሚለውን ነገር እስቲ ደግሞ ትንሽ ንገረኝ። ጥሩ እንግዲህ ይህ ዳውንታውን ፕሮጀክታችን መሀል ከተማ ላይ እንደመሆኑ መጠን እንደምታዩ በአራቱም ዳይሬክሽን መስመር ነው። ይሄው በዚህም ሳይድ ወደ አፍሪካ ህብረት አልፎ የሚሄደው መስመር ነው። በዛኛው ሳይድ ደግሞ በጠማማ ፎቅ ፊት ለፊት ያለው መስመር ነው። በዛኛው ሳይድ ደግሞ ወደ ገነት ሆቴል አልፎ ወደ ቄራ የሚሄደው መስመር ነው ማለት ነው። እዚህም ደግሞ ልክ እነዚህ የፌዴራል ቤቶች ፈራሽ ናቸው። ከዛ 9 ሜትር መንገድ አለ ማለት ነው። ስለዚህ ኮመርሻል የሚገዙ ከስተመሮቻችን በአራቱም ዳይሬክሽን እንግዲህ በውስጥም በውጭም የሚያዩ ሱቆችን የሚገዙበት ወይም ደግሞ በአራቱም ዳይሬክሽን መስመር ሜን ሮድ ፌስ የሚያደርግ ሲሆን እንዲሁም ደግሞ ዳውንታውን መሆኑና ለአፍሪካ ህብረትና ለኤምባሲዎች በቅርብ ርቀት መሆኑ መገኘቱ ደግሞ ሬንታል ቫልዩና ሪሴል ቫልዩ ጥሩ ነገር ኦን እንዲያደርጉ ወይም ደግሞ ወደፊት ቢሸጡት አይዘር ደግሞ ቢያከራዩት የተሻለ ዳጎስ ያለ ትርፍ ያገኛሉ ማለት ነው። ለምን መሀል ከተማ ላይ ነው እየገነባ ነው ያለው ሳይታችንን ማለት ነው። እዚህ ጋር ብዙ ጊዜ ይሄንን ሳይት ላይ ኢንቨስት የሚያደርጉ ከስተመሮች እዚሁ አካባቢ ከስተመሮች ናቸው። ከታች ላይ ሱቃቸውን ይገዛሉ፣ ከላይ ቤታቸውን ያደርጋሉ ማለት ነው። ስለዚህ የራሳቸው ሱቅ ላይ ያለውን ነገር ሾፕ አድርገው ላይክ ቤታቸው በቅርብ መግባት የሚችሉበትና መሀል ከተማ ላይ ላይክ የተሻለ ነገር አሴት ኢንቨስት አድርገው የተሻለ ቫልዩ ጌን የሚያደርጉበት ፕሮጀክት ነው የሚሆነው ማለት ነው። በጣም ደስ ይላል። ስለዚህ ይሄኛውን ሳይት የገዛ ደንበኛ ከስር የንግድ ሱቁን አድርጎ ከላይ ደግሞ መኖሪያ ቤቱን አድርጎ በዚህ መልኩ መኖር ይችላል ማለት ነው። በትክክል አዎ። ሱቁንም መኖሪያ ቤቱንም አንድ ላይ አድርጎ ላይክ ኑሮን በደንብ ቀለል አድርጎ መኖር የሚችልበትና የተሻለ ቫልዩ አድ የሚያደርጉበትና የተሻለ ትርፍ ወይም ደግሞ ፕሮፊት ጌን የሚያደርጉበት ኦፖርቹኒቲ ነው የሚኖረው ማለት ነው። ስለዚህ እንደ አጠቃላይ ሳይቱ ያው ይህን ይመስላል። በባለፈው ምናልባት እንደተነጋገራችሁት ኦፕኒንግ ነበርና ይህ ኦፕኒንግ ምንድነው ከስተመሮቻችን ከዚህ በፊት ገዝተዋል እና የገዙት ከስተመሮች እዚህ ጋር የገዙት ከስተመሮች ፕሮጀክታቸው ወይም ደግሞ ቤቱ ምን ላይ እንደደረሰ እሱን ፕሮግረሱን ለማስጎብኘትና ከዛም ደግሞ አዲስ ሳይት ላይ እዚህ ጋር ጎተራ ፔፕሲ ጋር ያለው ሳይታችንን እሱን ደግሞ በአዲስ ላውንች ማድረጋችንን ለማብሰር ነበርና የሚገርምሽ በዛ አጋጣሚ ኦፕኒንጉ ላይ የመጡ ከስተመሮች በጣም ነው ደስተኛ የሆኑት። በዚህ በ3 በ4 ወር ውስጥ ፕሮጀክቱ እዚህ ደረጃ ላይ መድረሱ በጣም ተደስተው የተሻለ ነገር የተሻለ ፊውቸሪቲ እንደሚኖረውና እንዲሁም ደግሞ ቤት የገዙ ሱቅም እየገዙ ነበር እና ከዛም በተጨማሪ ደግሞ በቃ በፕሮግረስ በጣም ተደስተው በደንብ ስሜታቸውንም እየገለጹ የነበረበት አጋጣሚ ነው የነበረ ማለት ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ከዚህኛውም ሳይት ባሻገር ሌላም ቦታ ሳይት አላችሁ። እስቲ ያንን ደግሞ ተወስደኝና ታሳየኛለህ እንዴት እንደሆነ? አዎ መጀመሪያም ላይ እንደነገርኩሽ ኪንግስ ሬዚደንስ ወይም ደግሞ ጎተራ ቄራ ፕሮጀክታችን ፔፕሲ ጋር ያለውን ሳይት አሁንም ሄደን እዛ ጋር አብረን ስለ ሎኬሽኑ በአካባቢው ስላሉት ኢንፍራስትራክቸሮች እና ኪንግስ ሬዚደንስ ምን ይመስላል የሚለውንም ሄደን የምናይ ይሆናል ማለት ነው። በጣም ጥሩ፣ ደስ ይለኛል። እሺ ቴንክ ዩ። እሺ እንግዲህ ያው ቀደም ብለን በዳውንታውን ሳይታችሁ ላይ ነበር ሳየ የነበረው። እስቲ አሁን ደግሞ የትኛው ሳይታችሁ ላይ ነው እየተገኘው ያለሁት? ምን አሚኒቲዎች አሉት? ህንጻው ላይ አካባቢ ምን ይመስላል? እስቲ ንገረኝ። እሺ ያው አንቺም እንዳልሽው መጀመሪያ ላይ የዳውንታውን ሳይታችንን መጀመሪያ ላይ አይተናል። ይሄ ደግሞ ሁለተኛ ፕሮጀክታችን ወይም ደግሞ በቅርብ ላውንች ያደረግነው አዲሱ ሳይታችን ነው የሚሆነው። ይህ ሳይት የሚገኘው እንግዲህ ከጎተራ ቀለበት መንገዱ ትንሽ አለፍ እንዳልሽ ከጎተራ ወደ ፔፕሲ በሚወስደው መስመር 50 ሜትር ገባ ብሎ ያለው ሳይታችን ነው የሚሆነው። ይህ ሳይት ያው የመኖሪያ ቤቶችን ብቻ ነው የያዘ ማለት ነው። እዚህ ጋር ኮመርሻል ምንም አይነት ኮመርሻል አይኖረንም። የሬዚደንሻል ነው። በ660 ካሬ ገደማ ላይ የገነባ ነው ያለ ነው። ስለዚህ ይህ ሳይት የተናጠል ምንድነው ፓርኪንጎች ይኖሩታል ለእያንዳንዱ ቤቶች፣ እንዲሁም ደግሞ ጂምን ጨምሮ ስፓ፣ እንዲሁም ደግሞ የመሮጫ ትራኮችን እንዲሁም ደግሞ ላይክ ሙሉ አሚኒቲዎችን
የያዘ ነው የሚሆነው ማለት ነው። ከፓርኪንጉ ስንነሳ 6 ፓርኪንግ አለው። 6 ፓርኪንግ አለው። 2 ቤዝመንት አለው። ቤዝመንቱን እንደ ፓርኪንግ እንጠቀመዋለን። ስለዚህ 2ቱ ፓሴንጀር ፓርኪንግ ነው የሚሆነው። 4ቱ ደግሞ ካር ሊፍት ይሆናል ማለት ነው። በጣም ጥሩ። ሰው እንደነገርኩሽ ሙሉ አሚኒቲዎችን ወይም ደግሞ ሌጀሪ ስታንዳርድ አድርገን እየገነባ ነው ያለ G+22 ቢልዲንግ ነው ማለት ነው። በጣም ጥሩ። እንግዲህ ያው አሪፍ ነገር ነው እየነገርከኝ ያለው። እኔ ራሱ እዚህ በአካል መጥቼ እያየሁት እንዳለው ከሆነ ለመኖሪያ እጅግ አመቺ በሚባል ሁኔታ ነው አካባቢ ያለው። ጸጥታውንም የጠበቀ ነው። እሱም አይ ቲንክ ሳይቱ አሪፍ እንዲሆንም ያደርገዋል ማለት ነው። አዎ በትክክል ልክ አንቺም እንዳልሽው ላይክ ሰዎቹ እንደሞ ከስተመሮቻችን ሬዚደንሻል ወይ የመኖሪያ ቤት ሲገዙ ሳይለንት የሆነ ላይክ የሳውንድ ዲስተርባንስ የሌለበት ሲሆን ይመረጣል እና ላይክ ከመስመሩም ትንሽ ገባ ብሎ የሳውንድ ዲስተርባንስ ሳይኖር ያው መሀል ከተማ ላይ ነው እንግዲህ ወደ ፔፕሲ ፋብሪካውን ካወቅሽው ያው እሱ ፔፕሲ ፋብሪካ በቅርብ ርቀት ነው ያለው ማለት ነው። ከዛም ደግሞ እዚህ ጋር መና ሆስፒታል አለ። በሆስፒታሎች የተከበበ ላይክ በመሰረተ ልማት እዚህ ጋር በቅርብ ርቀት የንግድ ባንኮች አሉ፣ ትምህርት ቤቶች አሉ፣ ፖሊስ ጣቢያዎች አሉ። ስለዚህ መሀል ከተማ ላይ ነው እየገነባን ያለነውና እንዲሁም ደግሞ ሳይለንት ነው አካባቢው ምንም ያን ያክል ሳውንድ ዲስተርባንስ የሌለበትና ለመኖሪያ ምቹ የሆነ አፎርዴብል በሆነ ፕራይስ ከባለ 1 መኝታ እስከ ባለ 3 መኝታ የካሬ አማራጮችን የያዘ ኪንግስ ሬዚደንስ ብለን የምንጠራው ይህ ያው ጥሩ የሆነው ሳይታችን ነው የሚሆነው ማለት ነው። በጣም ጥሩ። እንግዲህ ስለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ። እሺ